አቤልዬ በጣም ነው የማመሰግንህ። ምክንያቱም ግልጽ አድርገህ ነው የምትናገረው፣ አሰራራቸውም ግልጽ ነው። ምክንያቱም ከአሁን በፊትም ይህን ጥያቄ አቅርቤለታለሁ፣ አይታችኋል። ባለፈውን ቪዲዮ ምንም አይነት ነገር አልጨመሩብንም። በገዛንበት ዋጋ ነው ከፍለን እስከምንጨርስ። ዶላርን ቢጨምር ቢቀንስ it doesn't affect us. that's the main thing። እና በተለይ ደግሞ ወደ ሳር ቤት አካባቢ ምርጥ ሎኬሽን ነበራቸው። I think ጨርሰዋል መሰለኝ። I don't know if they have right now። ጠይቀዋለሁ። ሳር ቤት አካባቢ ያለው ምርጥ ነው፣ ምርጥ። እስቲ ካላችሁ አቤል ያለ እንዴ? አዎ በጣም የሚገርምሽ የሳር ቤት ሳይት ሽያጭ ያው ከአንቺ ጋርም እንዲሁ ካወራን በኋላ ብዙ ደንበኞች ወደኛ ጎብኝተውናል። በጣም ጥሩ ውጤትም ተጠቅመውበታል ብዬ አስባለሁ። በተለይ ቅናሽ የነበረ ሰዓት እንደመሆኑ ማለት ነው። ሳር ቤት ላይ እውነት ነው ያንን ጨርሰን አሁን ግንባታውን በጥሩ ሁኔታ እያስኬድንበት ያለው ሁኔታ ነው ያለው። እኛ ሲንግል አፓርትመንት እንደመገንባታችን ከዚህ በፊት ቫቲካን ኤምባሲ ጋር ከ1 ዓመት ከ3 ወር በፊት እየሸጥን የነበረው ቦታ አሁን ላይ በዚህ መልኩ እንቅስቃሴው በጣም ጥሩ የሆነበት 21ኛ ስላብ የተሞላበት በዛ ላይ ደግሞ ደንበኞችን ሰርፕራይዝ ያደረግንበት የመኪና ሽልማትም እንዲሁም ደግሞ ሜዳና የልጆች መጫወቻንም ከአግሪመንቱ ውጪ የሰጠንበት ሁኔታ ነው ያለው። ይህ በዚህ ዓመት ውስጥ ከሚረከበው ሳይታችን አንዱ ነው። ከዚህ በተጨማሪ ደግሞ አያት ላይም ቁልፍ ኦልሬዲ ያስረከብንባቸው እነዚህ ሳይቶች የምትመለከቻቸው ሳይቶችን በጠቅላላ ኦልሬዲ አስረክበናል ማለት ነው። ስለዚህ በዚህ ዓመት ከታቀዱት ውስጥ እኚህን ሙሉ ለሙሉ ዲሊቨር አድርገናል። ነገር ግን ሳር ቤት ላይ እዛው ቫቲካን ጋር ደንበኞች በጣም በተደጋጋሚ እየጠየቁ ስለነበረ አዲስ ሳይትን ለቀናል። ይህም እንደ አዋሬ ሁሉ G+21 ርዝመት ያለው ነው። 3 ወለል መኪና ማቆም ያለው። እዚህ ላይ አሁን ግን እየሸጥን ያለ ነው G+21 የሆነው ህንፃ ላይ ባለ 3 መኝታ ብቻ ነው የቀሩት። ስለዚህ በዚህ ባለ 3 መኝታ ላይ መጠቀም ለሚፈልጉ ደንበኞች በ139 ካሬ፣ በ143 ካሬ፣ በ146 ካሬ እና በ153 ካሬ አማራጭ ይዘን መጥተናል። ለምሳሌ 139 ካሬውን ብናነሳው ጠቅላላ ክፍያ 15 ሚሊዮን 200 ሺህ ገደማ ይሆንና ነገር ግን ከዚህ ላይ 20 በመቶ ከከፈሉ በኋላ ልክ እንደ አዋሬው ሁሉ ቀስ እያሉ 5% እያደረጉ በ15 ዙር የሚጨርሱበት አከፋፈል ያለው ነው። ነገር ግን በአንድ ጊዜ ከፍላለሁ፣ በአንድ ጊዜ ኦፈሩን መጠቀም ፈልጋለሁ ለሚሉ ደግሞ በ9 ሚሊዮን 900 ሺህ ብር ሙሉ ለሙሉ የሚረከቡበት ወይም ደግሞ በ9.9 ቤቱን የሚወስዱበት ነው ያለው። ይህም ማለት ምንም ኢንፍሌሽን ሳይነካቸው የ6 ሚሊዮን ብር ቅናሽ አድርገንላቸው ማለት ነው። ስለዚህ 139 ብቻ አይደለም ሌሎች የካሬ አማራጮች እስከ 153 ካሬ ያካተትንበት ነው ማለት ነው። ኤልሲ እና ሳር ቤት ላይ ለሚፈልግ እውነት ያን ጊዜ ያልተጠቀሙ አልቆባቸዋል ለተባሉ አሁንም ታች ላይ በምናስቀምጠው ስልክ ቁጥሮች ላይ በዋትሳፕም በዳይሬክት ኮልም ደውለውልን ከኛ ጋር መረጃ ከተለዋወጡ በኋላ ግዢው መፈጸም ይችላሉ ማለት ነው። እዚህ ላይ ያው ሱቅ ጠይቃሽን ስለነበረ የፒያሳው ሱቅ ሽያጭ 100% አጠናቀን ጨርሰናል። ግንባታውንም ደግሞ በጥሩ ፍጥነት በጥሩ ቅልጥፍና እየሰራንበት ያለው ሁኔታ ነው ያለው። በታሰበለት ጊዜ ውስጥ የሚረከብ ነው የሚሆነው። ከዛ በተጨማሪ ግን የኛ ድርጅት ሁልጊዜም ኮሜርሻል ስቶኮችን ለደንበኞች ያቀርባልና ገላን ሳይት ላይ እንዲሁ የመጨረሻው የንግድ ሱቅን ደግሞ እዚህ ላይ አምጥተናል ማለት ነው። ገላን ኮንዶሚኒየም ማለት ቃሊቲ ላይ ነው። በጣም የሚገርምሽ አዲስ አበባ ከጊዜ ወደ ጊዜ ያላት ይሄ የነዋሪነት ነገር ቀንሶ ሞር የኮሜርሻልነት ሴንተር እየያዘች በመሆኑ አብዛኛው ነዋሪ ወደ አፕታውን ወይም ደግሞ ትንሽ ወጣ ወዳለ ቦታ ላይ መሄድ ጀምሯል። ስለዚህ ቃሊቲም ብዙ ነዋሪዎች የፈለሱባት ቦታ እንደመሆኗ ቃሊቲ ገላን ኮንዶሚኒየም ላይ እዛ እንግዲህ ከ100 ሺህ በላይ ነዋሪዎች ያሉበት ኮንዶሚኒየሞች የሚገኙበት ሰፈር እንደመሆኑ G+7 ዘመናዊ ቴምር ሪል ስቴትን ሊመጠን የሚችል አካባቢውንም ደግሞ ሊመጠን የሚችል ዘመናዊ የንግድ ሱቅ ይዘን መጥተናል። ስለዚህ የንግድ ሱቅም አለ፣ ሳር ቤት ላይ ያለው ስቶክ እንደተጠበቀ ነው። አቤልዬ አንድ ጥያቄ አለኝ። አንድ ብቻ ሳይሆን ሁለት። አንዱ ለተመልካቾቼ ነው። ትንሽ ከከተማ ወጣ ያለ ሲባል አንዳንዶቻችን የሆነ የምንፈራው ነገር አለ አይደል? ወይ ከከተማ ውጪ ነው እንላለን። የሚገርማችሁ ነገር እዚህ ሀገር አሜሪካን ሀገር የምትኖሩ ሰዎች በደንብ ታውቃላችሁ። ከከተማ ውጪ የሚኖሩት ፕሮፌሽናል የሆኑ ሰዎች ሰበርብ አካባቢ የሚሄዱት ማለት ነው። ተመቺ ነው፣ የሚመች ነው ከተማ ወጣ ሲል። ግን ደግሞ አማራጭ አላችሁ።
ሳር ቤት አለ አንድ፣ አቧሬ ሰፈር ካሳንችስ። ከዛ በኋላ ነው ያንን ወደ ገላን መሄድ የምትፈልጉ የምትሄዱት ማለት ነው። ግን ደግሞ ለእኔ አሁን እሱን የምጠይቀው ማለት ነው አቤልን የምጠይቀው the main question ማለት ነው። የኔ ተመልካቾች አብዛኞቹ አሜሪካን ሀገር ነዋሪ ናቸው እና አውሮፓ፣ አውስትራሊያ በአጠቃላይ ከኢትዮጵያ ውጪ ለሆኑት ማለት ነው የአከፋፈል ሁኔታ እንዴት ነው? ለምሳሌ ሰው ባይኖራቸው እዛ ኢትዮጵያ ውስጥ ለነሱ ሄዶ የሚፈርምላቸው እየተከታተለ ቤቱን ላይ አሁን ቤት ስታሰራ ለምሳሌ አንድ ሰው ያስፈልግሃል ቆሞ እዛ ጋር የሚያሰራል ምን ደረሰ የደረሰ ምን ተደረገ የሚል አይደል? እንደዛ ያስፈልገናል ወይንስ እናንተ ኃላፊነቱን ወስዳችሁ ትጨርሱታላችሁ ታስረክቡታላችሁ ምንም ሰው ሳይኖር ማለት ነው? አከፋፈሉስ ኤቭሪቲንግ እስቲ ኤክስፕሌን አድርግልን። እሱ ዋናው ነገር። በጣም ጥሩ ኤልሲ። ሰው አከፋፈልን በተመለከተ ገላን ኮንዶሚኒየም ላይ እየሸጥን የምንገኘው ሱቅ ላይ አራተኛ ፎቅ ላይ በ2,500,000 ብር ጠቅላላ ክፍያ ንግድ ሱቅ ባለቤት የሚሆኑበት፣ ቀድሞ ደግሞ 500,000 ብር የሚከፍሉበት ነው። ሶስተኛ ፍሎር ላይ በ2,600,000 ብር ሙሉ ለሙሉ የንግድ ሱቅ ባለቤት የሚሆኑበት፣ ቀድሞ የሚከፍሉት ደግሞ 800,000 ብር የሆነበት ነው ማለት ነው። ሁለተኛ ፍሎር ላይ በተመሳሳይ 2,700,000 ብር የሚከፍሉበት፣ ነገር ግን ዛሬ ላይ 800,000 ብር ብቻ የሚከፍሉበት አማራጭ አካተናል። ወደ አንደኛ ፍሎር ላይ ስንሄድ ጠቅላላ ክፍያው 3.2 ሚሊዮን ብር ይሆናል። ቀድሞ የሚከፈለው ቅድመ ክፍያው 1,200,000 ብር ይሆናል ማለት ነው። ግራውንድ ፍሎር ላይ በ4,500,000 ብር ጀምሮ ቅድመ ክፍያው ደግሞ በ1.8 ሚሊዮን ጀምሮ የሚያገኙበት ነው ያለው። እንደ አቀማመጣቸው የንግድ ሱቆቹ ዋጋቸው የተለያየ ቢሆንም በእነዚህ ዋጋ ግን ሬንጅ ውስጥ የተቀመጠ ነው የሚሆነው ማለት ነው። ሌላው እንዴት መዋዋል ይችላሉ ብለሽ ለጠየቅሽኝ ኤልሲ፣ ያው እንደተለመደው ሁሉ በሀገር ውስጥ ለሚኖሩ መጥተው በግንባር ከኛ ጋር ውል የሚፈራረሙበት ነው የሚሆነው። ነገር ግን በዚህ ሀገር ውስጥ የማይኖሩ ከሆኑ በወኪሎቻቸው እኛ ጋር ከደወሉልን በኋላ መረጃውን ተለዋውጠን ከወኪሎቻቸው ጋር ቀጠሮ ይዘን ውል የሚፈራረሙበት ይሆናል። በውጭ ሀገር የሚኖሩ ወኪልም ግን ለሌላቸው ደንበኞች ሙሉ ለሙሉ በዲኤችኤል ልከንላቸው እዛው ካሉበት ቦታ ላይ ሆነው በአውሮፓም በአሜሪካም በተለያዩ ዓለማት ላይ ያሉ ሰዎች ወዳሉበት ስቴት ልከን ውሉ የሚፈርሙበት አማራጭን አካተናል ማለት ነው። ኤልሲ እንግዲህ ይሄ ኢዝሊ ባላችሁበት ሆናችሁ አገራችሁ ላይ ንብረት ይኖራችኋል ማለት ነው። እኔ መቼም ሰው ዞሮ አገሩ መግባቱ ስለማይቀር አንድ ትንሽ ነገር ያዙ ነው የምላችሁ። አቤልዬ በጣም ነው የማመሰግነው። እውነት በተመልካቾቼ ስም በጣም ነው የማመሰግነው። እኔም በጣም ነው የማመሰግነው ኤልሲ፣ እውነት ለሰጠሽኝ መረጃ በጣም አመሰግናለሁ። እውነት ለመናገር ቅባቱንም በደንብ ተከታትዬ እጠቀማለሁ። ሰው ደንበኞችሽ በተለይ ይህን ዩቲዩብ ደግሞ የሚከታተሉ ሰዎች ደግሞ ይበልጡኑ ቤቱን ቢጠቀሙበት መልካም ነው ላለው። የ35 በመቶ ቅናሽ ያደረግንበት ነው። ውስን ጊዜ ነው የሚቆየው በነገራችን ላይ። ከዚህ በኋላ የ10 ቀን ጊዜ ነው ያለው። በዚህ 10 ቀን ውስጥ እታች ላይ በምናስቀምጣቸው የዋትሳፕ የዳይሬክት ኮል ቁጥሮች በመደወል መረጃዎችን ወስደው ውልም መፈራረም የሚችሉበት አማራጭን እንዲሁ አካተናል ማለት ነው። በጣም አሪፍ፣ በጣም አመሰግናለሁ አቤልዬ። እንደው ለማጠቃለያ ያህል ቴም ሪል ስቴት በተመጣጣኝ ዋጋ ቤቶችን ለደንበኞች በማቅረብ ጥሩ ዋጋን አፎርደብል በሚል የተሸለምነው ፕራይስ እዚህ ላይ የተሸለምንበት ነው ከኢትዮ ሪል ስቴት አዋርድ 2025 ላይ። ስለዚህ ዋጋችን ተመጣጣኝ ነው። ከኛ መጥተው ግብይትን ይፈጽሙላለሁ። መልካም ጊዜ ይሁንልሽ። ስለሰጠሽን ጊዜ በጣም ነው አመሰግነው። ቻው ኤልሲዬ። ቻው። በጣም አመሰግናለሁ። እኔም በጣም አመሰግናለሁ አቤልዬ። ሁላችሁም ስለተከታተላችሁኝ አመሰግናለሁ። እኔም ደግሞ እዛ ሰፈር ላይ አንዱ ጋር ቤት ስለሚኖረኝ እዛ እንገናኛለን። ባይ